ማቴዎስ ወንጌል ምዕራፍ 2ን እንከፍትና ከቁጥር 1 እስከ 12 ድረስ እናነባለን። ከቁጥር 1 እስከ 6 በጠዋቱ ክፍለ ጊዜ እናያለን። በንጉሱ በሄሮድስ ዘመን ኢየሱስ በቤተልሔም ይሁዳ ከተወለደ በኋላ ጠቢባን ከምስራቅ ወደ ኢየሩሳሌም መጥተው የተወለደው የአይሁድ ንጉሥ ወዴት ነው? በምስራቅ ኮከቡን አይተን ልንሰግድለት መጥተናል ሲሉ ጠየቁ። ንጉሱ ሄሮድስ ይህን በሰማ ጊዜ ታወከ፣ እንዲሁም መላይቱ ኢየሩሳሌም አብራ ታወከች። እርሱም የካህናት አለቆችንና የአይሁድ ሃይማኖትን መምህራን በሙሉ ሰብስቦ ክርስቶስ የት እንደሚወለድ ጠየቃቸው። እነርሱም በይሁዳ ቤተልሔም ነቢዩ እንዲህ ብሎ ጽፏልና አሉ። በይሁዳ ምድር የምትገኘው አንቺ ቤተልሔም ከሌሎች የይሁዳ ገዦች በምንም አታንሺም፣ የሕዝቤ የእስራኤል ጠባቂ የሚሆን ከአንቺ ይወጣልና። ከዚያም ሄሮድስ ጠቢባኑን በምስጢር አስጠርቶ በማነጋገር ኮከቡ የታየበትን ትክክለኛ ጊዜ ተረዳ። ጠቢባኑንም ወደ ቤተልሔም ልኮ ሂዱና ሕፃኑን ፈልጉ፣ እኔም ደግሞ ሄጄ እንድሰግድለት እንዳገኛችሁት ወደ እኔ ተመልሳችሁ የት እንዳለ ንገሩኝ አላቸው። ጠቢባኑ ንጉሡ ያለውን ከሰሙ በኋላ ጉዟቸውን ቀጠሉ። ይህም በምስራቅ ያዩት ኮከብ እየመራቸው ሕፃኑ እስካለበት ድረስ ወሰዳቸው። ኮከቡንም ሲያዩ ከመጠን በላይ ተደሰቱ። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አዩ። ተንበርክከውም ሰገዱለት። ሳጥኖቻቸውንም ከፍተው ወርቅ፣ ዕጣን፣ ከርቤም አቀረቡለት። እግዚአብሔርም ወደ ሄሮድስ እንዳይመለሱ በሕልም ባስጠነቀቃቸው መሰረት መንገድ አሳብረው ወደ አገራቸው ተመለሱ። እግዚአብሔር አባታችን እንዲያስተምርን ከኔ ጋር ጸሎት እንጸልይ። እግዚአብሔር ታላቅ አምላካችንና አባታችን ሆይ ስለዚህ ሰንበት እናመሰግናለን። በሞት በተሸነፈ እና በተያዘ ዓለም ደግሞ ከእርግማን በታች ባለ ዓለም መካከል ልጅን ኢየሱስን በመላክ ሕይወትን ከሞት መካከል ስላወጣ ኢሞቲነትን ወደ ብርሃን ስላወጣ እኛም በልጅህ ድል አድራጊነት ሕይወታችንን በደስታ እንድንኖር ወደዚህ ሕይወት ስለጠራህን እናመሰግናለን። ይህንኑ የእሱን ሞትን ያሸነፈበትን ደግሞ ለኛ አዲስ ሕይወት የወጣበትን ቀን ተሰብስበን እንድናከብር በዚህም ድነታችንን እንድናስብ ተስፋችንን እንድናስብ ወደዚህ ስላመጣህን እናመሰግናለን። አሁንም እግዚአብሔር አባታችን ሆይ ስለ ልጅ ኢየሱስ ክርስቶስ ወንጌልና ስለ እርሱ አዳኝነት ንጉስነት ልንሰማ በፊት አለን። በዚህ ልባችንን በእምነት እንድታበረታው በልጅ በክርስቶስ ኢየሱስ ረፍት እንዲኖረን በእርሱ እምነታችንን እንድታጠነክር እንድታሳድግ እንለምናለን። በዚህ የወንጌል ቃል ይህንን እንድታደርግ በዚህ ሰዓት እንጠይቃለን። የደከምነውን እንድታበረታ ደግሞ መንገድ የሳትነውን እንድትመልስ በቅዱስ ቃልህ ይህን እንድታደርግ እንጠይቃለን። ስለ ሁሉ ነገር ስምህ ብሩክ ይሁን። ይህን ጸሎት የምንጸልየው በራሳችን በፊትህ ቆመን አንተን ምንም ነገር የመጠየቅ መብት እንደሌለን እናውቃለን። እኛ በሞተው ደሙን ባፈሰሰው በጌታችን በክርስቶስ ደም ይህንን ጸሎት ለአንተ እናቀርባለን። በጌታችን በኢየሱስ ስም አሜን። ዛሬ እንግዲህ ቁጥር 1 እስከ 6 እናያለን። እንግዲህ ስለ ጌታችን ስለ ኢየሱስ ወንጌል እየተማርን ነው። ለእኛ ነው ወንጌሉ። እሱ የሰራው ስራ ያደረገው ነገር ዳይሬክሽኑ ወደኛ ነው አቅጣጫው። በማንነቱም ሆነ በሰራው ስራ ሁሉ ለኛ ነው በጎነቱ የጌታችን እና ባለፈው ምዕራፍ 1 ላይ ኢየሱስ እንዴት የብሉይ ኪዳን ተስፋ ሁሉ ፍጻሜ እንደሆነ እግዚአብሔር የተስፋ አምላክ እንደሆነ አዳኝ አምላክ እንደሆነ ያንን ተስፋ ደግሞ ለአብርሃም በገባው መሰረት ለዳዊትም በገባው መሰረት በዘመኑ ፍጻሜ ለአብርሃም አሕዛብን ሁሉ በልጁ በኩል በሱ ዘር በኩል እንደሚባርክ እርግማንን እንደሚወስድ ተስፋ ሰጠን። ለዳዊት ደግሞ ለዘላለም የሚነግስ ህዝቡን የሚጠብቅ ጠባቂ ፕሮሚስ ገብቶ ነበር። እግዚአብሔር ያንኑ ጌታችን ኢየሱስን በማምጣት የተስፋውን እንዴት እንደፈጸመ እና በዚህም እግዚአብሔር ምን አይነት ኃጢአተኞችን የሚያድን አምላክ መሆኑ በተለይም በዘር ሐረጉ ውስጥ በከተታቸው ኃጢአተኞች ውስጥ የክርስቶስ ማንነትን ኢቭን የዘር ሐረጉ ለኛ ተስፋን የሚሰብክ በእግዚአብሔር ልጅ ላይ ተስፋ እንድናረግ የሚያረግ አይነት ሆኖ ቀርቦ እናያለን። ምክንያቱም በዚህ ዓለም ስታንዳርድ ብናያቸው ሞስት ሬችድ የምንላቸው አይነት ኃጢአተኞች ናቸው። በጣም ሁሉም ሊባል በሚችል ደረጃ ከዝሙት ጋር ትስስር ያላቸው ሰዎች ናቸው እና ያን ደም ኢየሱስ ለመሸከም መፍቀዱ ራሱ የኃጢአተኞችን ኃጢአት ለመሸከምም ሆነ ኃጢአተኞችን ለማዳን ልቡ የተዘጋጀ መሆኑን በዘር ሐረጉም ይሰብከናል ብለን አወራን። ከሰዓት ደግሞ ጌታችን ኢየሱስ ስሙ ራሱ የወንጌል ተስፋን የተሸከመ እንደሆነ ኃጢአተኞች በእርሱ ተስፋ እንዲያደርጉ የሚያደርግ ስም እንደሆነ ኢየሱስ የሚለው ስም ራሱ ህዝቡን ከኃጢአት የሚያድን የሚል እንደሆነ በዚህም ልባችንን ሊያጽናናን እንደሚገባ አምላክ በጌታችን በኢየሱስ ክርስቶስ ከኛ ጋር እንደሆነ አማኑኤል
ለኛ እንደሆነና ከኛ ጋር እንደሆነ ጠላቶቻችን ሁሉ ችግሮቻችን ሁሉ በልጁ በጌታችን በኢየሱስ ክርስቶስ ለማሸነፍ መገለጡ ከኛ ጋር መሆኑን አውርተን ነበር። ዛሬም ደግሞ ምዕራፍ 2 ላይ በዚህ አይነት መንገድ ደግሞ ይህንን የምስራች የተቀበሉ ሰዎችን በማየት እውነተኛ ኢየሱስን መቀበል ወይም ደግሞ ንጉስን የማመን ምልክትን ወይ ደግሞ የመቀበል ምልክቶችን ለማየት እንሞክራለን። በዚህም ራሳችንንም የምር ኢየሱስን እንደ ንጉስ እንደ ጌታዬ እንደ አዳኝ ወስጀዋለሁ ወይስ የዛስ ምልክቱ ምንድነው የሚሉትን ነገሮች ለመመለስ እንሞክራለን። ከቁጥር 1 እስከ 14 ድረስ አራት አይነት ምላሾችን ለክርስቶስ የተሰጡትን እንመለከታለን። በዚህም ኮምፓራቲቭ በሆነ መንገድ ማቴዎስ የሁሉንም ምላሽ ከአንደኛው ግሩፕ ጋር በማነጻጸር ኢንላይትን ያደርጋል ወይ ደግሞ ያበራል። እዚህ ላይ እንደምታዩት ማጊ የሚባሉት ወይም እዚህ ላይ ጠቢባን ተብለው ነው የተጠቀሱት ወይም ሰባ ሰገል ይላል 1954ቱ በእነሱ ለክርስቶስ ባረጉት ምላሽ ውስጥ ሌሎችን ሁሉ ካራክተሮች ያነጻጽራል ወይ ደግሞ ለኢየሱስ የሰጡትን ምላሽ ለንጉሱ በማሳየት እኛም ራሳችንን እንድንፈትሽ ያደርጋል ብዬ አስባለሁ። በእርግጥ አሁንም መታየት ያለበትና በጥንቃቄ መገንዘብ ያለብን ከሁሉ በፊት የክርስቶስ ኢየሱስን የእውነት መሲህ መሆኑን ደግሞ የአብርሃም የዳዊት ልጅ መሆኑን የማረጋገጥ ስራ ነው ማቴዎስ እየሰራ ያለው። በዚህ ውስጥ በትይዩ ግን ደግሞ የወንጌል እውነቶችንም ይገልጽልናል። ምን ማለት ነው? ቁጥር 1 እንደምትመለከቱት በንጉስ በሄሮድስ ዘመን ኢየሱስ በቤትልሔም ይሁዳ ከተወለደ በኋላ ይላል። ከዛ ቁጥር 5 ላይ ይሄድና ደግሞ የብሉይ ኪዳን ጥቅስ ያመጣል ከሚክያስ ምዕራፍ 5 ቁጥር 2 ላይ ያለውን። እሱም እግዚአብሔር የተናገረውን የተስፋ የትንቢት ቃል በማምጣት መሲሁ የት እንደሚወለድ ያሳየንና ኢየሱስ እዚህ እንደተወለደ ያሳየናል። በኋላ እንግዲህ ጂኦግራፊው ሲግኒፊካንት እንደሆነ የምታውቁት ምዕራፉ መጨረሻ ላይ ይህን ግብ አድርጎ እየሄደ እንደሆነ የምንገነዘበው ቁጥር 21 ላይ እንደምታዩት ዮሴፍ ተነስቶ ሕፃኑና እናቱን በመያዝ ወደ እስራኤል ምድር ተመለሰ። ነገር ግን አርኬሎስ በአባቱ በሄሮድስ ቦታ በይሁዳ መንገሱን በሰማ ጊዜ ወደዚያ መሄድ ፈራ። በሕልም ማስጠንቀቂያ ተሰጥቶት ወደ ገሊላ አውራጃ ሄደ። ናዝሬት ወደምትባል ከተማም ሄዶ መኖር ጀመረ። በዚህም በነቢያት ናዝራዊ ይባላል ተብሎ የተነገሩት ተፈጸመ ይላል። የጌታ የሚወለድበት ቦታ ያ ቦታ ራሱ የመሲሁ ማንነት ጀጅ ለማድረግ ይረዳል። ማለትም የሐሰት ነቢይ መሲህንና እውነተኛ መሲህን የምትለዩበት ነው። ባለፈው ምዕራፍ 1 ላይ እንዳየነው የዘር ሐረጉ ነው አንዱ ኳሊፊኬሽን። ከአብርሃም ከዳዊት ዘር የማይመጣ ከሆነ መሲህ ተብሎ ሊጠራ አይችልም፣ ወይ ደግሞ የእውነተኛ መሲህ ተብሎ ሊቆጠር አይችልም። ዛሬ ደግሞ ጂኦግራፊውን ቦታ ያሳየናል። ኢየሱስ ከይሁዳ መወለዱ አንዱ በተለይም ከይሁዳ ቤትልሔም ላይ ነው የተወለደው። ከዛ ደግሞ ለምን ከናዝሬት እንደሚባል ኢየሱስ ላይ የናዝሬቱ ኢየሱስ ተብሎ ለምን እንደሚጠራ አፖሎጂ እየሰራ ነው። እንዴት ኢየሱስ ዳይሬክትሊ በናዝሬት እንዳልተወለደ፣ እንዴት በናዝሬት የተወለደ መባል እንዴት እንደተጀመረና ምክንያቱን ያሳያል። በእርግጥ ይሄ ስንደርስ እናያለን የትኛው ጥቅስ ነው የሚያመጣው የሚለው። ያንን ፍሬም መልቀቅ የለብንም። ምክንያቱም አንዳንድ መርሆችን እያወጣን የመልእክቱን አቅጣጫ እንዳንስት ማለት ነው። በዚህ ውስጥ ግን ኢየሱስን በእውነተኛ መንገድ መቀበል ምን አይነት እንደሆነ ያሳየናል። አንድ ነገር እዚህ ላይ ሪማርክ አድርጌ ሌላ ማለፍ ያለብኝ የእግዚአብሔር መገለጥ ዳይዳክቲክ በሆኑ መንገዶች በሚናገራቸው ነገሮች ብቻ አይደለም። እግዚአብሔር በሂስትሪ ውስጥም ራሱን ይገልጣል። ያ ማለት ምንድነው? ቀጥታ እግዚአብሔር ጽድቅ በእምነት ብቻ ነው በሚለው በጳውሎስ አሰርሽን ብቻ አይደለም እግዚአብሔር ራሱን የሚገልጠው ወይ ደግሞ የወንጌል እውነትን የሚገልጠው። እግዚአብሔር አክት የሚያደርግበትን መንገድ አይታችሁ ራሱ እግዚአብሔር ምን አይነት ሰዎችን እንደሚቀበል ልትረዱ ትችላላችሁ። ከዚህ ውስጥም ዶክትሪን ልታወጡ ትችላላችሁ። የማይለወጥ የእግዚአብሔር ዌይ ኦፍ አክቲንግ ማለት ነው። ለዛ ነው ባለፈው ምዕራፍ 1 ላይ ለምሳሌ ቀጥታ ወንጌል አይደለም ኃጢአተኞችን እግዚአብሔር ይቀበላል የሚል ቃል አንሰማም። ግን እግዚአብሔር 4 የዘር ሐረግ ያላቸው ሴቶች እነ ሳራን እነ ርብቃን ይተውና 4 ኮመን የሆነ ባህሪያት ያላቸውን አዛብ የሆኑ ኃጢአተኛ የሆኑ ሰዎች እንዴት በዘር ሐረግ ውስጥ እንደገቡ ያሳያል። በዚህ ራሱ እግዚአብሔር ስለራሱ እየገለጠ ነው፣ የራሱን ልብም እያሳየን ነው ምን አይነት መሐሪና ደግሞ በቸርነት ኃጢአተኞችን የሚቀበል መሆኑን። ለምንድነው ይህን ምለው ብትሉ ዛሬም የማጊ ሰዎች የመጀመሪያው የወንጌል ተቀባይ ሆኖ መምጣታቸው ስለ እግዚአብሔር የሚናገረው ነገር አለ። ያንን ለማየት ነው ለመገንዘብ የምንሞክረው። በንጉስ በሄሮድስ ዘመን ኢየሱስ በቤትልሔም ይሁዳ ከተወለደ በኋላ ጠቢባን ከምስራቅ ወደ ኢየሩሳሌም መጥተው ብሎ ይጀምራል። እንግዲህ
ከዚህ ቅድምም እንዳልኩት ይሄ ነቢያዊ የሆነው መልእክቱን ይገራዋል። በቤትልሔም መወለዱን ብቻ አይደለም ማየት ያለብን። ማቴዎስ ቀጥታ በማይልበት መንገድ ራሱ የክርስቶስን የተስፋ ፈጻሚነትን ለማሳየት ይሞክራል። ይህንን አንዳንድ ሰዎች ለምሳሌ እነዚህ ሰዎች ከምስራቅ መምጣታቸው፣ ጠቢባን መምጣታቸው ደግሞ ከዛ ኮከብ የዚህ መሪ ሆኖ መምጣቱ በለዓምን እንድናስብ ያደርገናል ይላሉ። በለዓም ዘኍልቍ ምዕራፍ 24 ላይ ስለ ኢየሱስ ክርስቶስ መምጣት እንዴት ከያዕቆብ ቤት ኮከብ እንደሚወጣና የሞዓብን መንግስት እንዴት እንደሚመታና አሸናፊ ሆኖ ጠላቶችን ሁሉ ረድቶ እንዴት እንደሚወጣ የተናገረ ሰው ነው እና እንግዲህ እሱም እንደምታውቁት አይሁዳዊ ሰው አይደለም፣ ከምስራቅ የመጣ ሰው ነው። ከዛ ኢየሱስን ሲገልጸው ኮከብ ከእስራኤል ከያዕቆብ ቤት ይወጣል የሞዓብንም ራስ ይመታል ይላል። ይህንን ቀጥታ አይነግረንም ይላሉ ብዙዎች። ሂስትሪ ውስጥ ኢንተርዎቨን ልክ ቀጥታ ሳይነግራችሁም በዛ አይነት መንገድ ይነግራቸዋል ኢየሱስ የዛ ራሱ ትንቢት ፍጻሜ እንደሆነ። ሌላው ራሱ ወደ ታች ስንሄድ አንድ የምንመለከተው ለምሳሌ ሄሮድስ እንደ ፈርዖን አይነት ቢንግ ሆኖ እናያለን። ልክ ፈርዖን የእስራኤልን ሕፃናት እንዴት እንደጨፈጨፈ እናነባለን። ልክ ሄሮድስ እዚህ ላይ ቀጥታ አይነግረንም ከፈርዖን ጋር እንደሚያነጻጽር፣ ግን በኋላ ለነገሩ ጥቅሱ ራሱ ያሳየናል። ልጄን ከግብፅ ጠራሁት የሚለውን ዘጸአት መጽሐፍ ላይ ያለውን ጥቅስ ያመጣል። በዚህም ኢየሱስ እውነተኛው ሙሴ እንደሆነ ሕዝቡን ከጭንቀት ሊብሬት ሊያደርግ የመጣ ነፃ አውጪ እንደሆነም ጭምር ያሳያል። ይህንን ግን ቀጥታ አይነግረንም። ከሙሴ ጋር እያነጻጸርኩ ነው፣ ከፈርዖን ጋር እያነጻጸርኩ ነው አይላችሁም። ሂስትሪውን እናንተ ናችሁ ቀስ ብላችሁ በዝግታ ማየት ያለባችሁ። በእርግጥ ሁሉንም በዚህ አይነት መንገድ አይደለም ያወራ። አንዳንድ ቦታ ላይ እንደምታዩት ጥቅስ እያመጣ ቀጥታ ነቢያዊ የሆኑ ተስፋ ፍጻሜዎችን እያሳየን ነው የሚሄደው። ነገር ግን ቀጥታ ጥቅስ እንኳን በማይጠቅስበትም ቦታ ራሱ የክርስቶስ ኢየሱስን ንጉስነትን ፕሩቭ እያደረገ እንደሆነና መሲሁ መምጣቱን እያበሰረ እንደሆነ፣ የእግዚአብሔር ማዳን መንግስት እንደመጣ፣ እግዚአብሔር ለህዝቡ ታላቅ እንድነት አኮምፕሊሽ እንዳደረገ እንድናስብ በሚያደርግ መንገድ ነው የሚገልጠው። ይሄ እንግዲህ ግዴታ አይደለም፣ ግን መጽሐፉን መገንዘብ ያለብን መንገድ ነው ብዬ አስባለሁ። እንግዲህ እዚህ ጋር ቅድም እንዳልኳቸው 4 አይነት ምላሽ አለ ብያለሁ። የመጀመሪያዎቹ እንግዲህ እዚህ ላይ የመጡት ጠቢባን ናቸው። የዚህ ታሪክ ወሳኝ ካራክተሮች ሆነው የሚዘልቁት እነሱ ናቸው። ሌሎች ሁሉ ከእነሱ ጋር እየተነጻጸሩ እየመጡ ይጠፋሉ። እነሱ ግን እስከ መጨረሻው ድረስ ታሪክ ከቁጥር 1 እስከ 12 ባለው ውስጥ ጎልቶ ይወጣሉ። ከነሱ ጋር ነው እየመጡ የሚጠፉ ካራክተሮችን ምናያቸው። በዛ ውስጥም የተለያዩ ሰዎችን ለወንጌል የሚሰጡትን ምላሽ፣ ለጌታችን ለኢየሱስ ክርስቶስ ንግስና የሚሰጡትን ምላሽ ልንገነዘብ እንችላለን። ራሳችንም የትኛው እንደሆነንም ልናስብ እንችላለን። እዚህ ላይ እንግዲህ ጠቢባን የሚለው ግሪኩ ላይ ሄዳችሁ ብታዩ ማጎይ ነው የሚለው። ማጊ የሚለውን ከዛ ነው የተወሰደው። ጠቢባን የሚለውን እንግዲህ አንዳንድ አዳዲስ ትራንስሌሽኖች ማጊ ብለው ቀጥታ የማጊ የሚለውን ያስቀምጣሉ። ኔሴሰሪሊ ጠቢባን ናቸው ዋይዝ ናቸው ማለትን ላናስብ እንችላለን በማለት ማለት ነው። እዚህ ላይ እንግዲህ እነዚህ ሰዎች ከየት ሊመጡ ይችላሉ ብለን ከጠየቅን ከምስራቅ ነው። ከምስራቅ እንደመጡ የሚያሳዩ ምልክቶችን እንመለከታለን። በተለይም ያመጡትን ስጦታዎች ስናያቸው ልክ ማንን ያስታውሰናል? ንግስት ሳባን እና ያመጡት ስጦታዎችን ስታዩቸው በአብዛኛው በምስራቅ ዓለም የሚገኙ አረብ ውስጥ ሊገኙ የሚችሉ ነገሮች ናቸው። ሶስቱም ማለት ነው ከታት የምንመለከታቸው። ከዛ ደግሞ ቀጥታ ከምስራቅ ብሎም ይናገራል ማቴዎስ። ከየት ሊሆኑ ይችላሉ ብለን ካሰብን ከፐርሺያ ወይም ደግሞ ከባቢሎን ሊሆኑ ይችላሉ። ከዛ ነው የሚሆነው ከምስራቅ ከሆነ። ይሄ ታዲያ ምንድን ነው የዚህ ነገር አስገራሚ ነገር ብለን ልናስብ ይገባል። ብዙ ሰዎች አንዳንዴ ማሰብ ስለሚከብዳቸው ይሄንን በተለይ ማጊ የሚባሉት ከዛ እንደመጡ በጣም የተለየ ማንነትን ለመስጠት ሰዎች ይታገላሉ። ያ ግን ማቴዎስ የፈለገውን መንፈሳዊ የሆነውን የወንጌል እውነትን መሳት ነው ብዬ አስባለሁ። ምክንያቱም እነዚህ ሰዎች ኢቭን የመጡበትን መንገድ ራሱ ስትሰሙ ከዋክብት ተከትለው ነው የመጡት እና የእግዚአብሔርን አስገራሚ የሆነ ሙቭ ነው የምንመለከተው ብዬ አስባለሁ። ምክንያቱም ብሉይ ኪዳን ላይ እነዚህ እንደ ጠንቋይ የሚታዩ አይነት ሰዎች ናቸው። ዳንኤል መጽሐፍ ላይ እንደምታዩት አስትሮሎጂ ኮከብ ቆጣሪዎች እንደነበሩ እና ከእግዚአብሔር ዊዝደም ጋር እንዴት እንደሚፎካከሩ በነ ዳንኤል እና በእነሱ መካከል ያለውን ውጥረት እናያለን። የእግዚአብሔርን ፈቃድ የመለኮትን ፈቃድ ከፍጥረት ውስጥ ለማንበብ የሚሞክሩ ሰዎች ናቸው። ጨረቃን በማየት ከዋክብት የተቀመጡበትን
ቦታዎችን ያዩ የእግዚአብሔርን እቅዶች ለማወቅ የእግዚአብሔርን ፈቃድ ለመተርጎም የሚሞክሩ ሰዎች ናቸው እና ከአይሁድ አምላክ ጋር ከአይሁድ ሃይማኖት ጋር በፍጹም ምንም አይነት በጎ የሆነ ትስስር ልትፈጥሩ የማትችሏቸው አይነት ሰዎች ናቸው። እንዴት ነው ታዲያ እግዚአብሔር እንዲህ አይነት ሰዎችን የመጀመሪያዎቹ የወንጌል ተቀባይ አድርጎ ኢመርጅ እንዲያደርጉ ያደረገው? ኢቭን መጽሐፍ ቅዱስ ላይም በኋላ ሳይመን ማገስ የሚባለውን ማግ የሚለው ቃል ራሱ ስታዩ ከጥንቆላ ጋር የተያያዘ ነው። ቀጥታ የእነዚህ ሰዎች እንደዛ ነው ማለት ቃሉ ሊትራሊ እንደዚህ አይነት ትርጉም ያለው ነው። የሳይመን ማገስ ሐዋርያት ሥራ ላይ ምዕራፍ 8 ላይ መጥቶ መንፈስ ቅዱስን በገንዘብ ለመሸመት እንደ አንድ የሆነ ቴክኒክ አድርጎ ያሰበ ሰውና ያንንም ስጡኝ ብሎ የጠየቀ ሰው ነው እና በጎ የሆነ ኮኖቴሽን የለውም ይህ ቃል ይህ ስም። ነገር ግን የእግዚአብሔርን የጸጋ እጅ መዘርጋትን በዚህ ራሱ እናያለን። በተለይም አይሁዳውያን እንዳልሆኑ ስናስብ ኦብቪየስሊ እንደምታዩት የአይሁድ ሰዎች አይደሉም። ኢቨን መተው ራሱ የኛ ንጉስ አይደለም የሚሉት የአይሁድ ንጉስ የት አለ? the king of Jews የት አለ ይላሉ። ዳይሬክትሊ እነሱ አይደለም ኢንታይትልመንት ወይ ደግሞ የኛን የሚሉበት ምክንያት የላቸውም። እንደዚህ አይነት በሆነ መንገድ መተው ነው እንግዲህ የዚህ ንጉስ ተቀባይ ሆነው የተገለጡት። ይህ በኋላም ማቴዎስ ሊያመጣው ላለው የወንጌል እውነት መንደርደሪያም ጭምር ነው። ምክንያቱም ማቴዎስ ወንጌል ምዕራፍ 8 ላይ ህዝቦች ከምስራቅ፣ ከደቡብ፣ ከምዕራብ፣ ከሰሜን ሁሉ ወጥተው ወደ አይሁድ አምላክ ወደ አብርሃም፣ ወደ ይስሐቅና ወደ ያዕቆብ መሶብ እንዴት እንደሚሰበሰቡ ይናገራል። ያንኑ እግዚአብሔር ደግሞ በድርጊትም ጭምር እያሳየን ነው፣ ገና የወንጌሉ መክፈቻ ታሪክ ላይ ማለት ነው። እንዲሁም ጭራሽ በገዛ ህዝቡ ሊገደልና ሊታው ያለ ግን አሕዛቦች እንዴት እንደተቀበሉት እንመለከታለን። በዚህም የእግዚአብሔርን አባትነትና መልካምነትን እንረዳለን። ብዙ ጊዜ ቴዎሎጂ ላይ ይባላል ሪቨርሳል ኦፍ ኦርደር እናያለን። ወንጌሉን ይቀበላሉ የሚባሉ ሰዎች ሳይቀበሉ ቀርተው አንኤክስፔክትድ የሆኑ ሰዎች የእግዚአብሔር መንግስት ተቀባይ ሆኖ እናያቸዋለን። ይሄ ሊድን ይችላል ተብሎ የሚታሰቡ ሰዎች የእግዚአብሔር ተስፋ ሪጀክት ሲያደርጉ ደግሞ አእምሮ ላይ ታስቦ የማይታሰቡና የማይገቡ ሰዎች የእግዚአብሔር ወንጌል ተቀባይ ሆኖ እናያቸዋለን። ይሄ በጣም እየጠነከረ የሚሄድም ጭምር ነው። እናንተ መጥምቀ ዮሐንስን አልተቀበላችሁ ብሎ ጌታ ኢየሱስ ራሱ ማቴዎስ ወንጌል ላይ ምዕራፍ 21 ላይ ይነግራቸዋል ለአይሁዶች። ሴተኛ አዳሪዎች እንደዚህ የተበላሹ የሚባሉ ሰዎች እናንተን የእግዚአብሔር መንግስትን በመግባት ይቀድሟቸዋል ይላል ጌታ ኢየሱስ አይደለ? ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ የተባለው ማለት ነው። ያንኑ በፕራክቲስም እንመለከታለን እና ይህንን የማጊዎችን መምጣት ወደ ዚህ የንጉሱን ለመቀበል መገለጣቸውን ስናይ ያንኑን እንረዳለን። ይሄ በመሰረቱ በሚያስደንቅ ሁኔታ ቀደም በስሱ እንዳልኩት ሰለሞን የኢየሱስን ንጉሳዊ ማንነትንም ጭምር ወይ ደግሞ እውነተኛው ሰለሞን እንደሆነ እንድናስብ ያደርጋል። ከሰለሞን የሚልቅ አዳኝ መምጣቱንም ምክንያቱም እንደምታዩት ነገስት ላይ ንግስት ሳባ ከሩቅ አገር ሰለሞንን ልትሰማው ጥበቡን ልታውቅ እንደመጣች ነገር ግን በኋላ ማቴዎስ ወንጌል ላይ ጌታ ኢየሱስ ይናገራል ምዕራፍ 12 ላይ እናንተ ግን ከሰለሞን የሚበልጥ እዚህ ያለ ግን አልተቀበላችሁም፣ በፍርድ ቀን ንግስት ሳባ ፍርድ ትሆንባችኋለች ይላል። ጊዮን የተስፋ ወራሽ አለመሆኗንና አሕዛብ መሆኗን ከእግዚአብሔር ብርሃን የራቀች ሴት መሆኗን ስናስብ ይህንን መንግስትን ለማየት ኢቭን ኢየሱስን አይደለም ሰለሞንን ለማየት ከሩቅ አገር መጣች። ግን እናንተ ጂኦግራፊካሊ አጠገባችሁ ሆኖ ግን የእግዚአብሔርን እውነተኛውን ደግሞ ከሰለሞን የሚበልጠውን እውነተኛውን ሰለሞን አልሰማችሁም ይላል። በሚደንቃችሁ ሁኔታ መዝሙር 72 ቁጥር 10 እስከ 11 በዘመኑ መጨረሻ በመሲሁ መገለጥ ከተለያዩ ቦታዎች ሰዎች ንጉሱን ሴሌብሬት ለማድረግ እንደሚመጡ ይናገራል። ያንንም ደግሞ በሚያስደንቅ ሁኔታ ንግስት ሳባን ወደኋላ ሪፌር አድርጎ ያሳየናል። ያው ንግስት ሳባ እንዳልመጣች እናውቃለን፣ ግን ያቺን የተስፋ ፍጻሜንም ጭምር አጨሉቀን እንድናይ ያደርገናል። መዝሙር 72 ቁጥር 10 የተርሴስና የደሴቶች ነገስታት ግብር ያመጡለታል፣
የአረብና የሳባ ነገስታት እጅ መንሻ ያቀርባሉ ይላል የእግዚአብሔር ልጅ ሲመጣ። ማቴዎስ ይህንንም ነው እያሳየን ያለው። የእነዚህ ሰዎች መምጣት የክርስቶስን ሮያሊቲ ያሳያል። ንጉስ እንደመጣ ያሳያል። ይህ እዚህ ውስጥ በጣም ሊያስደንቀን የሚገባው የእግዚአብሔር ስራም ጭምር ነው። አንድ ሰው ምን ይላል? ጌታ ኢየሱስን አይሁዳውያን መጥላታቸውን ሪጀክት ማድረጋቸውን ስታዩ እንደ አሕዛብ ጥርጣሬን ሊፈጥርባችሁ ይችላል። እነሱ ንቀው የተዉትን፣ እነሱ እንደ መሲህ ያልተቀበሉትን እኔስ መሲህ ነው ብዬ ለምን እቀበላለሁ የሚል የእግዚአብሔር ልጅ የመዋረዱ ጥግ ንጉሳዊ መሆኑን ጥያቄ ውስጥ ሊከት ይችላል አእምሯቸው ውስጥ። እነዚህ ሰዎች አንድ ከመንደር የተገኘ ሰው ኖብል አድርገው ቢሆን ሐዋርያት የሆነ በጣም የሚገርም ሰው አድርገው እራሳቸው ስለውት ቢሆን በምን አውቃለሁ ልትሉ የሚያስችል ወደ መሆን፣ ምክንያቱም የእግዚአብሔር መገለጡ ከአእምሯችን ኤክስፔክት ከሚያደርገው በላይ የወረደ ሆኖ ነው የመጣው። ኢሳይያስ ምዕራፍ 53 ላይ እንደምታዩት የእግዚአብሔር ክንድ ስለማን ተገለጠ? ከትውልድ ውስጥ ማን አስተዋለ ይላል። ሰዎች እግዚአብሔር መጥቷል ሊሉ የማያስችል አይነት ሆኖ ነው የተገለጠው። ነገር ግን እግዚአብሔር ይህንን ፍርሃትን አሊቬት ለማድረግ ይላል ካልቪን ከሩቅ ሚራክለስ በሆነ መንገድ ለሱ ክብርን የሚሰጡ ሰዎችን በማምጣት እምነታችንን ቦልስተር ሊያደርግ እግዚአብሔር ይህን አድርጓል ይላል። ያው በዚህ አይነት መንገድ አንዳንድ ሰው ሰፈር ሊያደርግ ይችላል። አንዳንድ ሰው ኢየሱስ ንጉስ ነው ብሎ፣ ግን አንዳንድ ሰው ደግሞ ጥርጣሬ ውስጡ ሊገባ ይችላል። ለዚህ ለእኛም የእምነት ብርታት ይሰጠናል። ምክንያቱም ኢየሱስ አይደለ አንድ ንጉስን ዘሞስት አንድ ምን አይነት ነው ደና የምትሉ ሰዎች ሁሉ የማይቀበሉት አይነት አካል ሲሆን ጥርጣሬ ውስጥ ሊከታቸው ይችላል አይደል? አንዳንድ ጊዜ እምነታችንን ባውንስ አድርጎ የሚሄደው ትረስት የሚደረጉ ሰዎች ላይ እየተንጠለጠለ ነው። ኦኬ እነማን ያምናሉ? ኦኬ እንደዚህ ያምናሉ ግድ እንላለን አንዳንዴ አይደለ? እኔ ብቻ ነኝ እንደማምነው ወይስ ደግሞ የሆነ አይነት ካራክተር ያላቸው ሰዎች ብቻ ሲያምኑ፣ የሆነ አይነት ባህሪ ያላቸው ሰዎች ብቻ ሲያምኑ ይሄ ነገር ችግር ሊኖርበት ይችላል ልትሉ ትችላላችሁ። እግዚአብሔር ግን እንደዚህ አይነት እነዚህ ማጊስ የሚባሉት ምንም እንኳን እንደዚህ አይነት ባክግራውንዳቸው እንደዚህ አይነት ቢሆንም ነገር ግን ደግሞ አት ዘ ሴም ታይም ሪኮግኒሽን መስጠታቸው ደግሞ ተራ ነገር አይደለም። እግዚአብሔር በዚህ እምነትንም ጭምር የሚያበረታበት ነው። ነገር ግን ከአይሁዶች ጋር እያነጻጸረን ስንሄድ ደግሞ አስገራሚ የሆነም ደግሞ ይሄዳል። እነዚህ ምንም መገለጽ ሳይኖራቸው አንድ ኮከብ ተከትለው ንጉስን ፍለጋ ህይወታቸውን፣ ስራቸውን፣ ኤቭሪቲንግ ትተው መጡ። እነዚህኛዎቹ ደግሞ በብዙ መጽሐፍት ተከበው የእግዚአብሔር ልጅ ሲገለጥ አላስተዋሉ። የእግዚአብሔር ማዳን ሶቨረን እንደሆነ ትልቅ ማሳያ ነው አይደለ? ሰው በመጽሐፍት ስለተከበበ እግዚአብሔርን ወደ ማወቅ እንደማይመጣ እግዚአብሔር ከፈለገ ከዳርቻ ከዘሞስት አንኤክስፔክትድ ኮርነር ከሚባል ቦታ ሰዎችን ወደ ድነት ሊያመጣ የሚችል አምላክ መሆኑ ጭምር ማሳያ ነው። በዚህም ትሁትም ጭምር የሚያደርግ ያንን ወደታች ቁጥር 5 ላይ ስንሄድም እመለሳለሁ። ቁጥር 2 የተወለደው የአይሁድ ንጉስ ወዴት ነው? በምስራቅ ኮከቡን አይተን ልንሰግድለት መተናል ሲሉ ጠየቁ። የተወለደ አይሁድ ንጉስ ወዴት ነው? ጥያቄያቸው እንዴት ጥርጣሬ ያለን ኮከብ አይተናልና ለክ ንጉስ ሊኖር ይችላል ተወልዶ ይሆን የምታውቁት መረጃ አይደለም የሚሉት የመገለጡን ሰርቲንቲ ያሳየናል። የሆነ ስለ ኮከቡ ስናወራ ብዙዎቹ ሳይንቲፊክ በሆነ መንገድ ለማስረዳት ብዙ ይቸገራሉ። ነገር ግን ይሄ ያን ያህል ሞኝ መሆን የለብንም። እግዚአብሔር ፍጥረቱ ሁሉ የሱ ናቸው። ኢየሱስ ሲሞት ፀሐይ እንደቆመች እንደጠቆረችም ጭምር እናውቃለን። ማለት ያ ምንም የሚያስደንቅ ነገር የለም። ምንም ሳይንቲፊክ በማድረግም ለመተንተን መሞከር ሞኝነት ነው። ይሄ ዝም ብሎ ጨረቅ ኮከቡ ውስጥ አይደለም ዝም ብሎ ያዩት። በኋላ መገለጡን ስትመለከቱት ዲቫይን በሆነ ነገር እግዚአብሔር ራሱ ያወራቸው እንደነበር ታያላችሁ። መጨረሻ ላይ አይደለ ቁጥር 12 ላይ እግዚአብሔር ያወራል፣ ኮከቡ አይደለም የሚያወራቸው። በዚህ መንገድ አትሂዱ እንደዚህ ስለሚያስብ ብሎ ይናገራል። ስለዚህ የሆነ ጥንቆላ በሆነ መንገድ ኮከቡ ውስጥ የሆነ መረጃ አግኝተው ነው ብላችሁ እንዳታስቡ ልላችሁ ነው። ማለትም የሚከተሉት አስትሮሎጂያቸው ስለ እግዚአብሔር ልጅ መምጣት ስለገለጠላቸው አይደለም።
እግዚአብሔር በራሱ በእውነተኛ መገለጥ ብርሃን ሆኖ ስለታያቸው እና ራሱ በቀጥታ ስላወራቸው ደግሞ የሚጠቀሙትን የሚያውቁት አንድ ቋንቋ ቢኖር የኮከብ ቋንቋ ነው። እግዚአብሔር በእነሱ ልክ ወርዶ በዛ መንገድም ጭምር ነው ራሱን የገለጠላቸው እና መጥተው ሲጠይቁ ጥርጣሬ አይደለም አይደለ? የአይሁድ ንጉሥ ተወልዶ ይሁን አይደለም የሚሉት። የተወለደው የአይሁድ ንጉሥ ወዴት ነው? ልናመልከው እንፈልጋለን ይላሉ። የተወለደው የአይሁድ ንጉሥ ያሉበት ምክንያት አሁን ያለው ንጉሥ ማን ነው አለማለታቸውን ነው የሚያሳዩት። ለሄሮድስ መጥተው ነው ደግሞ የሚጠይቁት። ሄሮድስ መጥተው የተወለደው ኒርሊ አሁን የተወለደው ማለታቸው አሁን አለ ይህ ንጉሥ የት አለ እያለው አይደል። ኒርሊ የተወለደ ቅርብ ጊዜ የተወለደ ንጉሥ አለ የት አለ ብለው ነው የሚጠይቁት። እግዚአብሔር ለምንድን ነው ቀጥታ ወደ እዚህ ጋር ነው እንግዲህ በጣም ለዛ ነው ሳብትል በሆነ መንገድ መንፈሳዊ እውነቶች ናቸው ከዚህ ውስጥ የሚፈልቁት ምለው ለምንድን ነው ቀጥታ እግዚአብሔር ለምንድን ነው በኮከቡ መርቷቸው ወደ ማርያም ቤት ያልወሰደው? ለምንድን ነው ከሄሮድስ ጋር ኢንካውንተር እንዲኖር ከፕሪስቶች ጋር ኢንካውንተር እንዲኖራቸው ያደረገው ነው አይደለ? እግዚአብሔር ያንን ከታርጉ በቀጥታ እንደመጡ ወደዛ ሊወስዳቸው ይችላል። በዚህ ውስጥ እግዚአብሔር እነዚህን ግለሰቦች እየገለጠልን ነው። የእነዚህንም ሰዎች ማንነት ኢንላይት ኦፍ ዛት እንድናይ ወይ ደግሞ ከማጊዎች ጋር ባላቸው ንግግር ውስጥ መንፈሳዊ እውነቶችንም እንድንመለከት ጭምር ነው። ያን ነው የምናየው ብዬ አስባለሁ። እንግዲህ ወደዚህ የመጡበት ምክንያት ወደ ሄሮድስ የመጡት ኤክስፔክቴሽናቸው ከሞላ ጎደል ንጉሥ ቤት ነው የሚወለድ የሚል ኤክስፔክቴሽን ሊሆን እንደሚችል እናስባለን። ግን ያን እንዳናስብ የሚያደርገው ደግሞ ሄሮድስ አይሁዳዊ እንዳልሆነ ያውቃሉ። ያንን ምክንያቱም አይሁዳውያን በጊዜው በጭቆና ውስጥ ተገዝተው ያሉ ናቸውና ስለዚህ ቀጥታ እሱኑ አንተ ቤት ውስጥ ነው የተወለደው። አንዳንድ ሰዎች ያንን ኤክስፔክት አድርገው ነው የመጡት ይላሉ። ግን ያንን ይጠብቃሉ ብሎ ማሰብ ሞኝነት ነው አይደለ? የአይሁድ ንጉስን ነው እየፈለገ ያሉት። ከነሱ ግንድ የሆነ ንጉስ ነው እየፈለገ ያሉት። በቀላሉ እናገኛለን በሚል ወይ ደግሞ ንጉስም እንደመሆኑ ኢዝሊ ሀገር ውስጥ ያሉ እውነቶችን አክሰስ ማድረግ እንደሚችሉ በማሰብ ነው የመጡት ብዬ አስባለሁ። እዚህ ላይ እንግዲህ እንዳልኳችሁ የጥያቄው አጠያየቁ የሰፈረበት መንገድ እነዚህ ሰዎች ምን ያህል እርግጠኛ እንደሆኑ ያሳየናል። ቀጥተኛ መልስም እየጠበቁ ነው። ይሄ ነው እንግዲህ ሾክ የሚያደርገው። በሚደንቃችሁ ሁኔታ ይሄ ታሪክ ብዙ ጊዜ ፕሬዘንት ሲደረግ ኢየሱስ ወደ ሉቃስ ወንጌልን ሰዎች ያመጡና ኮራፕት ያደርጉታል። ማለትም ሰብአ ሰገል ይመጡና ደማጊስ ኢየሱስን እዛው ቤተልሔም ሄዶ ሜንጀር ላይ ወይም ደግሞ በከብቶች በረት ውስጥ እንደሚያገኙት አድርገው። እዚህ ላይ ግን ኢየሱስ ካደገ በኋላ ነው እነዚህ ሰዎች የመጡት። ከተወለደ በኋላም ጭምር ነው። ንጉሱ ተወልዷል። ከዛ ወደ ታች ስንሄድም ትመለከታላችሁ ኮከቡ መቼ እንደወጣ በጣም ፕሪሳይዝሊ ቁጥር 7 ላይ ሄሮድስ በመጠየቅ ከዚህ ተነስቶ ነው 2 ዓመት በታች ያሉት ልጅ ስኮፕ ብሎ የወሰነው። በዚህ 2 ዓመት ውስጥ ነው የተወለደው አገኘዋለሁ ብሎ ነው ከ2 ዓመት በታች ያሉ ልጆችን ሁሉ ያስገደለው የጨፈጨፈው ንጉሱን ለመግደል ማለት ነው በዚህ መንገድ። እና እዚህ ውስጥ የምናስተውለው በማጊዎች ጥያቄ ሰው ሁሉ የሚያውቀው ንጉስ አድርገው ኤክስፔክት እያደረጉ እንደሆነ ነው። ላይክ ኤቭሪባዲ የሚያውቀው በቃ እንደመጡ እንደሚያገኙ አስበው መጥተው ነው እየጠየቀ ያሉት። ይሄ ነው እንግዲህ ብርሃንን የሚፈነጥቅልን። እሱ እንዴት አይሁዶች መሲሁ መጥተው እንኳን ተኝተው እንዳሉ ነው እያሳየን ያለው። የእግዚአብሔር መንግስት መጥቶ አዌር እንዳልሆኑ ያሳየናል። ኬት የመጣ ነው ይሄ? እዚህ ጋር እንግዲህ አእምሯችን ላይ ሊመጣ የሚችለው እግዚአብሔር ልጁ ሲመጣ በብዙ ታላቅ ክብር ስላልገለጠው ነው። እነዚህ ሰዎች ያላስተዋሉት በመካከላቸው ልጅ እንደመጣ ወይ ደግሞ ንጉስ እንደመጣ ያልተረዱት ብለን ልናስብ እንችላለን። መጽሐፍ ቅዱስ ግን እንደዚህ አይነት መብትን አይሰጥም። እንደውም ጌታ ኢየሱስ ማቴዎስ ወንጌል ምዕራፍ 12 ላይ ሲናገር ደመና ሲለወጥ ወቅትን ታነባላችሁ ይላል። የእግዚአብሔርን መንግስት መምጣት ግን ልታስተውሉ አልቻላችሁም ብሎ ይኮንናቸዋል። አሰፍ እግዚአብሔር ተደብቆ እነሱ ሊያዩ እንዳቃታቸው አይደለም የሚያሳየው፣ ባይሆን ኃጢአቱን ወደ እነሱ ነው የሚያዞረው። ያ ብቻ አይደለም፣ ደግሞ ሂንት ሲሰጣቸውም ያፍናሉ።
ያ ነው እንግዲህ ቺግ የሚያደርገው። በተለይ ቁጥር 3 ላይ ኢየሩሳሌም የምትሰጠው ምላሽ መንፈሳዊ ምላሽ ነው። ከዛ ደግሞ የፕሪስቶቹ ራሱ ምላሽ ህዝቡ ውስጥ የተፈጠረውን ልብ ያሳየናል። በዚህም ራሳችንን እንድናስብ ፈልጋለሁ ከአይሁዳውያን አንጻር ማለት ነው። ምን አይነት ሰዎች ናቸው እዚህ ውስጥ እየታዩን ያሉት ብትሉ የእግዚአብሔር ተስፋ ላይ ተስፋ የቆረጡ ትንቢቶቹና ተስፋዎቹ ሚኒንግለስ ወደ መሆን የመጣበት ህዝብ ከዛ ኤክስፔክቴሽኑ ጭምር የወደቀበት። እንግዲህ ይሄ ማለት መጠንቀቅ ያስፈልጋል። ምንም አይጠብቁም ማለት እንዳልሆነ ደግሞ ማቴዎስ ወንጌል ላይ ታያለ። ዮሐንስ ወንጌል ላይ ትመለከታላችሁ። ህዝቡ አንዳች የእግዚአብሔር መንግስትን መገለጥ ምክንያቱም ኖው በዚህ ሰብጀክሽን መኖር እንደሌለባቸው ወይ ደግሞ በባርነት መኖር እንደሌለባቸው እና የነፃነትን ተስፋ ማግኘት እንዳለባቸው እና መሲሁ መጥቶ ረስኪው እንደሚያደርጋቸው ያስባሉ። ነገር ግን አጠባበቃቸው ፈጽሞ ከእግዚአብሔር መገለጥ ጋር ለየቅል የሆነ ነው። እግዚአብሔር የሚገለጥበት መንገድና እነሱ ኤክስፔክት የሚያደርጉት ነገሮች የተለያዩ ናቸው። ከእግዚአብሔር ውስጥ እናገኛለን ብሎ ተስፋ የሚያደርጉትና እግዚአብሔር በልጁ በኩል የሚሰጠው መገለጥ የተለያየ ነው። ከዚህ በፊትም ተደጋግሞ እንደተባለው እነሱ መሲህ ሲያስቡ መገለጥን ሲያስቡ ፖለቲካል የሆነ ሊብሬሽን የሚያመጣላቸው መሲህ ጠንካራ የሆነ ሮያል በሆነ መንገድ በብዙ ምልክትና ድንቅ የሚመጣ እንጂ ኃጢአትን የሚወስድ በመስቀል ላይ የሚሞት አይነት መሲህ አእምሯቸው ውስጥ ያለው። ዮሐንስ ወንጌል 7 ላይ ስትመለከቱ እንደው ለመተው ኢየሱስን ያሉት ምንድነው? አንዱ እሞታለሁ ሲላቸው እኛ መሲሁ ለዘላለም እንደሚኖር እናውቃለን። ስለምንድን ነው የምታወራው? ምዕራፍ 12 ይቅርታ፣ ዮሐንስ ወንጌል ላይ አንዱ ሙግታቸው ይሄ ነው ራሱ። እኛም የሚሞት መሲህ የለንም፣ የዳዊት ልጅ ለዘላለም ይነግሳል አይደለ? የዳዊት ልጅ ለዘላለም ይነግሳል፣ ከዛ መንግስት ሁሉ አሕዛብ ሁሉ ከኛ በታች ይሆናል የሚል ማለት ነው። ስለዚህ the whole expectation እንደዚህ ስስ የሆነ የእግዚአብሔር መገለጥን ሂድን የሆነ የእግዚአብሔር መምጣትን አይደለም። በዛ ውስጥ ደግሞ መንፈሳዊ የሆነ ፍላጎትም ጭምር አለ። እውነተኛ የራስን ችግር አለመረዳት ደግሞ ከእግዚአብሔር ውስጥ ለማግኘት የሚፈልጉት ምንድን የሚለውን ነገር እንድንጠይቅ የሚያደርግ ማለት ነው። እንግዲህ ማጊዎች ወይም ደግሞ ጠቢባን ለኢየሱስ ሊሰግዱ እንደመጡ ወይም ደግሞ ሆሜጅ ንጉስ ሲገለጥ ይህን ክብር መስጠት ልማዳቸው ነውና የአይሁድን ንጉስ በዚህ አይነት መንገድ ሊያከብሩም ጭምር ነው የመጡት። ግባቸው፣ ፍላጎታቸው ይሄ ነው። ማርቲን ሄንሪ ይህን ንጽጽር ወስዶ እንደዚህ ይላል። Many times those who are closest to the means are farthest from the end ይላል። ብዙ ጊዜ ለምንጩ ቀርበው ያሉት ለእግዚአብሔር ማዳን የባሰ የራቁ ናቸው ይላል። የአይሁዶችና የማጊዎች ንጽጽር እሱን ነው የሚያሳየው። ይሄ በመሰረቱ ፍርድ ውስጥም የሚከትን ይላል ካልቪን። እነዚህ ሰዎች ብዙ ቅድምም እንዳልኳቸው ብዙ መገለጥ ኖሯቸው ብዙ የትንቢት ቃሎች ኖሯቸው አይደለም የመጡበትን ምክንያት ሲናገሩ ኮከብ አይተው ሰው እንዴት ይህን ሁሉ ርቀት ይመጣል? አንዳንድ ሰዎች ይህን ማመን ስለከበዳቸው እነዚህ ሰዎች ለዲፕሎማሲ ነው የመጡት ይላሉ። አላረ በሰው በመጡበት አይሁድ ንጉስ አለን ብለው ጠየቁ። ከብዷቸው ነው ይሄ እንግዲህ አይደለ? ግን ይሄ የሚያሳየው የማጊዎችን ሳይሆን የእኛን የአነባብ ችግር ነው የሚያሳየን። ለዚህ ሰው ይመጣል ብለን ስለማናስብ ለእነሱ ግን ትሪግ ያደረጋቸው ምክንያታቸው ራሳቸው ሲናገሩ ምንድን ነው የሚሉት? እኛ የመጣነው ከሩቅ አገር ኮከብ አይተን ንጉሱን ፈልገን ነው የመጣነው። ደግሞ የመምጣታቸው ምክንያት ሲናገሩ ልንሰግድለት ነው የመጣነው ይላል። But if the sight of the star had so powerful an effect on the Magi, woe to our insensibility, who now that Christ the King has been revealed to us, are so cold in our inquiries after him. ይህ ለእኛም ጭምር ፍርድ ነው። ሰው ኮከብ ተከትሎ ንጉስን ለማምለክ ከዚህ አይነት ቦታ ርቀት ብዙ ነገሮች ሳክሪፋይስ አድርገው ሲመጣ ለዛ ነው ባይ ዘ ዌይ የንግስት ሳባ ፍርድ ትሆንባቸዋለች የሚለው። ከሩቅ አገር ጊዜ ሊትራሊ ያ እንደኛ በፕሌን አይደለም፣ በ12 ሰዓት 14 ሰዓት አይደለም። ሞስት ፕሮባብሊ ቱክ ላር ኦፍ ቀናትን ወስዶባታል ሰለሞን ጋር ለመድረስ።
አይደለ? ይሄ በጣም ትልቅ ሲሪየስ ጉዳይ ነው አይደለ? ምግብ ትችላችሁ፣ የሰራተኞቻችሁን ሁሉ ወጪ ይችላችሁ፣ ከዛ ዴንጀርስ በሆነ መንገድ ያን ሁሉ ረጅም ርቀት እያደሩ መንገድ ላይ የተነሱ መምጣት አይደለ? ሞስት ፕሮባብሊ በግመል ሊመጡ ይችላሉ። ኢማጂን ዛት ያን ሁሉ መንገድ ተራምዳ ሌላ ምንም ጎል የላትም ስለ ሰለሞን ውዝድም ለመስማት ጥያቄዎችን፣ የህይወት ጥያቄዎችን፣ ፊሎሶፊካል ጥያቄዎችን በሙሉ መልስ ለማግኘት ብላ ነው የመጣችው። ግን ከሰለሞን የሚበልጥ መገለጥ ያለው ብርሃን ያለው በመካከላችሁ ሆኖ መስማት እንኳን አትፈልጉም ይላል ጌታ ኢየሱስ። በዚህም ይህም ወዴት ይወስደናል ማለት ነው? እኛ ራሱ ይሄ ከየት ይመጣል ብትሉ ኢየሱስ ማን እንደሆነ ከመገንዘብ ነው። ዝም ብሎ አንድ ልጅ ተወለደ ብለን የምናስብ ከሆነ ያን ያህል አንረዳ እንችላለን። የዚህ ልጅ መወለድ ግን ታሪክን የሚከፍል ሞትና ህይወትን የሚለይ አይደለ? ከጨለማ ወደ ብርሃን የሚያወጣ ጨለማ ሁሉ የሚረታበት ቢይንግ ነው። ዝም ብሎ it's not just one among many አይደለም። ከነቢያት መካከል አንዱ አይደለም። አንዳንዴ እኛም ምን ያህል ክርስቶስን እና መገለጡ ምን ያህል ዌይት አለው አእምሯችን ውስጥ የሚለው ወሳኝ ነው። አንዳንዴ አንድ ጊዜ ከቨን ዲያንክ ሲያወራ አይ ቲንክ ኒው ሰርመን ነው መሰለኝ the danger of ጋሊ በሆነ አይነት ስፔስ ውስጥ የማደግ አደጋው ብሎ የሚያወራው ሰዎች አንዳንዴ የተሰጣቸውን ፕሪቪሌጅ አያዩም፣ እንደ ተራ ነገር ይቆጥራሉ። የእግዚአብሔር መገለጥ፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ማዳን እንዲህ አይነት ሰውነት አለ፣ እንዲህ አይነት አማኝነት አለ። አተውም የተስፋ ቃሎቹን አጥሏቸው፣ ግን ደግሞ አትይዟቸው። ዜሮ ማቶች ትይዩታቸው። እዚህ ላይ የምናያቸው ሰዎች እንደዛ ናቸው። እነዚህ ከየት ፈልገው መሲህ እግዚአብሔር መገለጥን አልሰጥም ብዬ አላስብም። that's not true። ለህዝቡ ምንም ሳይሰጥ እንዲሁ ዝም ብሎ በቃ ልጅ መሲህ መጥቷል ካወቃችሁ ወቁ ብሏል ብሎ ማሰብ ሞኝነት ነው። በመሰረቱ ማይንድ ዩ በመሰረቱ ኢቭን የዘር ግንዱ ከአብርሃምና ከዳዊት የሆነ ከዛ ባለፈው ምዕራፍ 1 ላይ እንዳየነው ድንግል ጸንሳ የወለደችው ልጅ መገኘቱን ከሰማችሁ ራሱ you need to react ለዚህ መገለጥ ምላሽ መስጠት አለባችሁ። ምክንያቱም የኢሳያስ ትንቢት እየሆነ ነውና ድንግል ትጸንሳለች ወንድ ልጅ ትወልዳለች ተብሎ ተነግሮ በዚህ አይነት መንገድ ልጅ ከመጣ ምላሽ መስጠት አለባችሁ። ወይስ ምንድነው የምትፈልጉት ነው? በድንግል እንዴት እንደተጸነሰች ሳይንቲፊክ በሆነ መንገድ ሚራክለስ በሆነ መንገድ ከተረጋገጠ በኋላ ነው መሲህ መጥቷል ብዬ ማምነ ሚሶች ሊኖሩ ይችላሉ። ነገር ግን ያው የእግዚአብሔር መገለጥ እንደምታውቁት እዛ ጋር አላበቃም። እግዚአብሔር አንዱ ላይ ትንቢቶቹን እየደራረበ መሲህ ሲመጣ ሊያውቁ የሚችል የሚያስችላቸውን ብርሃን በሙሉ ሰጥቷቸዋል። ኤቭሪ ዲቴይል ማለት ነው። ያ ግን እውነተኛ በሆነ መንገድ ለመሲሁ መልስ እንዲሰጡ አላደረጋቸውም። ቁጥር 3 ሶስተኛው አይነት ሰው ሄሮድስ የሄሮድስ አይነት ሰው ነው። ንጉሥ ሄሮድስ ይህን በሰማ ጊዜ ታወከ፣ እንዲሁም መላይቱ ኢየሩሳሌም አብራ ታወከች። ሞስት ኢራሽናል የሆነ ሪስፖንስ ከላይ ስታዩት ሞት ትርጉም ያለው ይመስላል፣ ግን እብደት ነው የምታዩት። ይህ ሰው ሞሮለስ 4 BC ላይ እንደሞተ ይነገራል። ብዙም ሳይቆይ ኦልሬዲ ብዙ ዘመን ንጉሥ ሆኖ የኖረ ሰው ነው። የሰውየውን ክሩሊቲ ሲያወሩ የገዛ ልጆቹንም ጭምር 2 ሚስቱንም ጭምር እንደገደለ ይወራል። ለስልጣን ካለው ቦታ የተነሳ በኋላ የምትመለከቱት እዚህ ጋር ራሽናሊቲውን እዩ። ገና አሁን የተወለደ ልጅ ንጉሥ ለመሆን ሜቢ 20 ዓመት ወይም 20 ምናምን ዓመት የሚያስፈልገው ልጅ ላትኖሩ ትችላላችሁ እሱ እስከሚያድግ ድረስ። ግን ይህን መቋቋም ስላልቻለ 2 ዓመት በታች የሆኑ ሜቢ 2000 ልጆች አረለ ያሳረደው። ቁጥር 16 ሄሮድስ በጠቢባኑ እንዳታለሉት በተረዳ ጊዜ በጣም ተናደደ።
ከጠቢባኑ በተነገረው መሰረት እድሜያቸው 2 ዓመትና ከዚያም በታች የሆኑትን የቤትልሔምና የአካባቢውን መንደሮች ወንዶች ልጆች ሁሉ ልኮ አስገደለ። በዚህም በነቢዩ በኤርምያስ እንዲህ ተብሎ የተነገረው ተፈጸመ ይላል። የለቅሶና የታላቅ ዋይታ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልቻለችም፣ ልጆቿ ሁሉ አልቀዋልና ይላል። ይቅርታ እንግዲህ 2000 አልኩኝ። ግን ከ2 ዓመት በታች የሆነ ልጅ ሁሉ በዚህ ስፔስ ውስጥ አይደለ በቤትልሔም አካባቢ እንትና ፕሪስቶቹ በሰጡት መገለጥ መሰረት መሲሁ የት ይወለዳል ፈለገ መገለጡን ስሎ ላይክ አለለ ጠላትን ስትፈልጉ የት ሊሆን ይችላል ባችሁ ቦታ እንደምታካልሉት አይነት ማለት ነው። እዚች ጋር ነው። ኦኬ እንደዚህ ከሆነ ቤትልሔም ውስጥ ያለና እዚህ አካባቢ የተወለደ ከ2 ዓመት በታች የሆነ ልጅ ሁሉ ይገደል ብሎ ማለት ምን እንደዚህ አረጋው። እንግዲህ ሌላ ምንም ምክንያት የለውም። ንጉስ አንዳንዴ እንደውም ለልጆቹ የንግስና መንበሩን ሴኪዩር ለማድረግ ፈልገው ነው ይባል ይችላል። ግን የገዛ ቤተሰቡን የሚወድ ሰው አይደለም። ስልጣን ቤተሰቡ ህይወቱ ነው። ይህ ምን ያሳየናል? የሄሮድስ ጥናት እንግዲህ ሄሮድስ እስራኤል ውስጥ ሲኖር የአይሁዶች ፕሪጁዲስ የሚላቸው ነገሮች ይሰማል። ምክንያቱም እነዚህ ሃይማኖታቸው፣ ትንቢቶቻቸው፣ ኤክስፔክቴሽኖቻቸውን ማዳመጠው አይቀርም። ለዛ ነው ኢሚዲየትሊ ሰብአ ሰገሎቹ ወይም ማጊዎች እንደዛ ሲሉት መልስ ፍለጋ ኢቭን መሲህ የሚባል ይወለዳል እንዴ አይደለም የሚለው ጠርቷቸው ፕሪኮንሰፕሽን እንዳለው ደግሞ እንደሚያውቅ የምታውቁት በሚጠይቀው ጥያቄ ነው አይደለ? የት ነው የሚወለደው ብሎ ነው የሚጠይቃቸው። በትንቢታችሁ መሰረት በመጽሐፍታችሁ መሰረት የት ነው የሚወለደው? ይህ ሰው የሚወስደውን እርምጃ ቀስ ብለን እናያለን። የእሱ መታወክን ግን በትይዩ ከማን ጋር እናያለን? እንዲሁም መላይቱ ኢየሩሳሌም አብራ ታወከች። ለምንድነው ማቴዎስ የሚናገረው ብላችሁ ብትጠይቁ ወይ ብንጠይቅ ትንግርት ነው። መሲሁ መጥቷል የሚለው ኢየሩሳሌምን ማወክ አይደለም የነበረበት፣ በደስታ ነበር ለመሙላት የነበረበት። ምክንያቱም ሪደምፕሽናችን እየቀረበ ነው ብለው፣ ግን በዛ ፈንታ መታወካቸውን እንሰማለን። ይሄ ምንድነው የሚያሳየን? ካልቪን በጣም ልብ በሚነካ መንገድ ያወራል። እግዚአብሔር እንግዲህ ከአሕዛብ በታች እንዲሆኑ ያደረገው ለዲስፕሊን ነው፣ ቸስታይዝመንት ነው። ለአመፃቸውና ለአባቶቻቸው ኃጢአት የእግዚአብሔር የወሰደው ፍርድ ነው። በዚህ ፍርድ ግን ልባቸው ደክሞ እግዚአብሔር ተስፋ ላይ ራሱ ጊቭ አፕ እንዳደረጉ እንረዳለን። Or the people accustomed to distress and rendered callous by long endurance dreaded a change which might introduce still greater calamities. ይሄ ነገር ለኛ ድነትን ከመስጠት ይልቅ ችግር ነው ያመጣብን ብለው ማለት ባይዘው ይሄንን ዮሐንስ ወንጌል ላይ ራሱ ታያላችሁ አይደለ? የሊቀ ካህናቱን መልስ ህዝቡ ሁሉ ከሚጠፋ እኛም ደግሞ ፖለቲካል ፓወራችንን ከምናጣ አሳልፈን ይሄንን ብንሰጥ ይሻለናል አይደለ? ይሄን ንጉስ ብንተው ይሻለናል። ያ ማለት ተቃላችሁ የእግዚአብሔርን ፕሮሚስ ብናጠፋ ይሻላል። it's better for us ከሄሮድስ በታች ሆኖ መኖር። ባይዚስ ትልቅ ንቀት ነው አይደለ? ለአሕዛብ ወስደው እግዚአብሔር ለሪደምፕሽን የሰጠው ንጉስ እነሱም አብረው ተሳልቀው አይደለ? አንዱ እንዲያው ዮሐንስ ወንጌል በጣም ስትራይክ በሚያደርግ መንገድ ኦፌንድ ያደረጋቸው ሄሮድስ ለመሳለቅ ሄሮድስ አልኩኝ ጲላጦስ የአይሁድ ንጉስ የሚል በሶስት ቋንቋዎች አጻፈ። ልክ ኤቭሪባዲ እንዲያውቅ ማለት ነው። as a joke አይደለ? ተስፋ ያደረጉትን ንጉስ ተመልከቱ። እነሱም አብረው የእግዚአብሔር ልጅን አሳልፈው ወይ ደግሞ የድነታቸውን ተስፋ ነው ይዋው ያደረጉት። ይሄ የእግዚአብሔር ልጅ መምጣት ማወክ አልነበረበትም። ግን እነሱ ራሱ የእግዚአብሔርን ተስፋ መጠበቅን እንደዛሉና ተስፋ
ወደ መቁረጥ መምጣትን ወይ ደግሞ በጣም ምድራዊ ወደ መሆን መምጣትን እንረዳለን። ስፐርጅን እንዲሁም ይህ ዓለማዊነትን ጭምር ነው ይላል። ከላይ ስታዩት ላይ መስላችሁ ይችላል አይደል? ፖለቲካ የሆነ ዝም ብሎ ዲስጆይንትድ የሆነ ነገር ይመስላል። መታወክን ምን ያገናኛል ልንል እንችላለን። ግን በደንብ ስታስቡት የእግዚአብሔር ልጅ ወይ ደግሞ ንጉሱ ተወልዷል የሚለው ዜና ለሄሮድስ ጭንቀት ሊሆን ይችላል። ለእግዚአብሔር ሕዝብ ግን ሊያውቀው አይገባውም ነበር። ስለዚህ ይሄ ምን ያሳየናል ብትሉ አንዳንዴ የእግዚአብሔር ተስፋ ላይ ተስፋ መቁረጥ ዴንጀርስ አይደለ? የእግዚአብሔርን ክንድ ላይ ሆፕ ማጣት፣ የእግዚአብሔር ማዳን ላይ ተስፋ መቁረጥ that's not good sign። እውነተኛ እምነት ከሞት ውስጥ ራሱ የእግዚአብሔር ተስፋ ይወጣል የሚል እምነት ነው። ባለፈው ስለ አብርሃም ስንማር እንዳየን ልጁ ይስሐቅ ከአመድ ውስጥ ራሱ ኢመርጅ እንደሚያደርግ ተስፋ እንዳደረገ እናያለን። የእግዚአብሔር ሕዝብ እንዲህ ነበር መሆን የነበረበት አይደለ? unhappy Jerusalem to be traveled by the birds of the Savior ይላል ስፐርጅን። unhappy people to whom true godliness is weariness። ለዚህ ነው ባይ ዘ ዌይ የስምዖንን የሃናን እምነት ሊያስደንቀን የሚገባው። ይዘው የመጡት ቤተሰቦች ድሃ ሰዎች ናቸው አይደለ? እዛው ቤተ መቅደሱ ሲገረዝ እያየ ነው። ዋኖስና ወፍ ነው ይዘው የመጡት። ለድሆች የተቀመጠ የአቶንመንት መንገድ ነበር። እነዛን ሰዎች እያየ ግን ምንድን ነው ያለው? ልጁን ወስዶ አይኖች ማዳንን አይተዋልና ባሪያን አሰናብተው። የእነዚህ ሰዎች እምነት ሊያስገርመን የሚገባው ለዛ ነው። እውነተኛ እምነት ምንም ችግር ቢመጣ ተስፋ አይቆርጥም። ለምን መሰላችሁ? ከታች የማጊዎቹ የሚያስደንቀው ለዛ ነው። ንጉሥ ኤክስፔክት አድርገው ሮያል ቤተሰብ ውስጥ ጠብቀው ሄደው መጨረሻ ላይ ያገኙት አንድ ቤት ውስጥ አንድ ልጅና እናት እንድታራ ልጅ። ከዛ ምን አደረጉ ግን? እምነት ይሄ እኮ ዝቅ ብለው ሰገዱለት። ዩ አር ዘ ኪንግ አሉ። ምንም ወንበር የለው፣ ሀብት የለው፣ ሰራዊት አጠገቡ የለም፣ ምን የለ፣ ጀስት ቤት ውስጥ ሞስት ፕሮባብሊ በቃ እንትኑ ተከትለው ሄደው ይሄ ቤት ነው እንዲህ እያሉ ነው ያገኙት ሞስት ፕሮባብሊ። ከዛስ ግን ሰገዱለት። አንዳንዴ ሊመስለን ይችላል የምልክት ብዛት የእግዚአብሔርን ተስፋ የሚያሳምን ሊመስለን ይችላል። ግን እውነተኛ እምነት እግዚአብሔርን በእውነተኛ መንፈሳዊ በሆነ መገለጽ ስለሚያውቀው ይሄ ሁሉ አያስፈልገውም። ቁጥር 5 እነርሱም በይሁዳ ቤትልሔም ነቢዩ እንዲህ ብሎ ጽፏልና አሉ። They said unto him in Bethlehem of Judah, for thus it's written by the prophet. ቁጥር 6 በይሁዳ ምድር የምትገኘው አንቺ ቤትልሔም ከሌሎች ከይሁዳ ገዦች በምንም አታንሺም፣ የሕዝቤ እስራኤል ጠባቂ የሚሆን ከአንቺ ይወጣልና። ምንድን ነው በዚህ መጨረሻ ላይ ለመደምደም የምፈልገው? ይሄ እንግዲህ ከሚክያስ ምዕራፍ 5 ቁጥር 2 የተወሰደ ነው። እዛ ላይ እንግዲህ የይሁዳ ከተማ ከሌሎች ከሷ የተሻሉ ከተሞች ስላሉ አይደለም። ሚክያስም በዛ መንገድ አይደለም እያነጻጸረ ያለው። ነገር ግን ከተማዋን ስታዩት ኢቭን እስራኤልን ኢን ዘ ቢገር ማፕ ብታዩት ትንሽ ህዝብ ነው እንደምናስበው አይደለም። በባርነት ስር ኢቭን ያለ ነው ልትሉ ትችላላችሁ። በዛ አይነት ንጽጽር ከሄዳችሁ ከዚህ አይነት ቦታ ዘላለማዊ የእግዚአብሔር መንግስት ኢመርጅ ያደርጋል ብሎ ኤክስፔክት ማድረግ ለአእምሮ የሚሆን አይደለም። ከዚህ ቦታ ግን ምን ይወጣል? የህዝቤ የእስራኤል ጠባቂ የሚሆን ካንቺ ይወጣል ተብሎ ስለተጻፈ መሲሁ የሚወለደው እውነተኛ መሲሁ ሲመጣ የሚወለደው ከየት ነው? ከቤትልሔም። ቤትልሔም ላይ ያልተወለደ መሲህ እውነተኛ መሲህ አይደለም።
ስለዚህ ማቲው ምን እያለ ነው ብትሉ የምር ኢየሱስ ጌታችን እውነተኛ መሲህ ነው የተወለደው በቤትልሔም ነው። ቁጥር 1 ላይ ብሎ ነው የጀመረው። ያንን ደግሞ ኤክስፔክቴሽን የሚያሟላ መሆኑን ያሳየናል። ከዛ ጥቅሱ እንደተፈጸመም በዚህ ያስረዳናል። እዚህ ውስጥ ሁለት ንጽጽሮችን እናያለን። ማለትም ኦልሬዲ ያየነውን ሄሮድስ እና ደግሞ ፕሪስቶቹን። እንዲህ አይነት ደግሞ ምላሽ አለ። የሄሮድስ አይነት ምላሽ መጽሐፍ ቅዱስን which is intriguing የሆነው ይሄ can you imagine መገለጥ አምናችሁ ትንቢቱን አምናችሁ እኮ ነው ላይክ እዚህ ጋር ቤትልሔም የሚወለድ ኦኬ ይሄ ትንቢት እውነት ነው ብሎ ይሄዳል፣ አክት ያደርጋል። isn't that amazing? ሄዶ ቤትልሔም ላይ ይፈልገዋል። how in the world ሰው መገለጥ እያመነ ወንጌል እንዴት ሳያም ይቀራል አይደለ? ያ ተረት ተረት ነው ብሎ ቢያስብ ኖሮ አይደለ ስቆ ነው የሚተው አይደለ? ሄዶ ኢንኳየር አያደርግም። ይሄ ነው ቴሪፋይ የሚያደርገው። ኢቭን እውቀቱን የሚፈልግበት ምክንያት ያንን ተስፋ ለማጥፋት አይደል? ያው ወርልድሊነስ ነው አይደለ? መንፈሳዊ በሆነ መንገድ ማሰብ ስለማይችል ነው። ለግለሱ ኤቭሪቲንግ ድነት ማለት ፖለቲካል ፓወር ነው። ለዛ ነው እንደዛ እያሰበ ያለው። እዚህ ጋር በጣም እንድናስፈልጋለሁ። ልክ አንዳንድ ሰዎች መጽሐፍ ቅዱስ አንብበው ነው ችግር የሚሆኑብን። you know they read በጣም ያነቡና መከራ ይሆኑባቸው። እነሱ ላይ መጽሐፍ እየተጻፈ የሚያልቅ የሃየር ክሪቲሲዝም ጀርመኖች የፈጠሩት አንዱ ይሄ ነው። ከዛ በኋላ ላለ ቴዎሎጂ ያን ሁሉ መከራ ስራ ፈጠሩ እየወሰዱ እንዴት የእግዚአብሔር ተስፋ ቃሎች ውሸት እንደሆኑ መጽሐፍ ቅዱስን አንብበው እንዴት ይሄ ሁሉ ነገር ውሸት እንደሆነ ለማሳመን ታጥቀው ማለት ነው። አንዳንዴ እንደዚህ አይነት እንዳንሆን አለ አይደለ? መጽሐፍ ቅዱስን ዲስፕሩቭ የሚያደርግ ወይ ደግሞ ወንጌልን ውሸት የሚያደርግን ጥቅስ እየጠበቀን እንዳይሆን መጠንቀቅ ያስፈልጋል። አንዳንዴ የሰው ልብ እንዴት ኦፕሬት እንደሚያደርግ አናውቅም። የእግዚአብሔርን ተስፋ በደስታ አሜን ከማለት ይልቅ ለመጠራጠር ለማበጠር የሚጓጓ ልብ እንዳይኖር ማለት ነው። ያው እንግዲህ እንደ ሄሮድስ ኢየሱስን ለመግደል ላንፈልግ እንችላለን፣ ግን የክርስቶስን ኢየሱስን መምጣትና መወለድ ለመካድ መንደርደር ግን ከዚህ አይለይም። ሌላው ኢንዲፍረንት መሆን የፕሪስቶቹ ያሉ ጥቅስ ጠቅሰው አስረድተው ግን ከዛ በኋላ ምንም የሚሆን ነገር የለም። ይሄ ነገር ለምን ነው የሚያሳስበው ብትሉ ይሄ ነገር እዚህ ጋር አያበቃምና አይደለ? ማጊዎች መተው ንጉሱ ያለበትን ቦታ አግኝተናል ተብሎ እና እየፈለግን ነው ተብሎ ከነሱ ጋር አካምፓኒ ማድረግ ነበረባቸው። ግን ጥቅሱን ተንትነው ቤት ተመልሰው ሄዱ። ምንም ላይ መስለን ይችላል ማለት ነው አይደለ? እንደዚህ አይነት ምላሽ ሊኖር ይችላል። አይሞቀን አይበርደን። ወንጌሉ ይሄ ሪች የሆነ ነገር አለው ቢባል ሶዋት የሚል ልብ ሊኖር ይችላል። እንደዛ እንዳይሆን እሱንም መጠንቀቅ ያስፈልጋል። ይሄ ወንጌል እነዛ ሰዎች ታች እናያለን አይደለ? ኮከቡን እንደገና ሲያገኙት ሪጆይስ አደረጉ ይላል። ልንደርስበት ነው መሲሁ ላይ ብለው። የመጨረሻ ክርስቶስን ስናስብ በእርሱ ውስጥ ንጉስነቱ ውስጥ ምን ማየት እንዳለብንም እንድናስብ እሻለሁ። ምክንያቱም እግዚአብሔር ይህንን ሁለተኛ ሳሙኤል ምዕራፍ 5 እና 5 ላይ ዳዊትን የኢየሱስ ታይፕ እንደሆነ ታውቃላችሁ። የኢየሱስ ምሳሌ እንደሆነ ታያላችሁ። የዳዊት መንገስና መምጣት ለህዝቡ ረፍት ነው የሆነው። ጠባቂ ሆኖ ነው የመጣው ህዝቤን እስራኤል። ሊትራሊ እዚህ ላይ ያለውን አይነት ጥቅስ ነው የምንመለከተው። በእምነት ይሄ ካልታየንም አደጋ ነው ልላችሁ ነው። ሁለተኛ ሳሙኤል ምዕራፍ 5 ላይ ቁጥር 1 የእስራኤል ነገዶች በሙሉ ወደ ከብሮን ወደ ዳዊት መጥተው እንዲህ አሉ፣ እነሆ እኛ የአጥንት ፍላጭ የስጋ ቁራጭ ነን፣
ባለፈው ሳኦል በእኛ ላይ ነግሶ በነበረ ጊዜ እስራኤልን በጦርነት የምትመራቸው አንተ ነበረ፣ እግዚአብሔርም ሕዝቤን እስራኤልን ትጠብቃለህ፣ መሪያቸውም ትሆናለህ ብሎ ነበር። ዳዊት ዝም ብሎ ስለወደዱት አይደለም አይደለም የሚሉት የሳሙኤልን የተስፋ ፕሮሚስ ሰምተው ነው። ከዛ ነው የተነሱት። እግዚአብሔር የቀባው እንደሆነ አምነው እንጂ ዳዊት ደስ የሚል ሰው ስለሆነ እና በዛ አይነት አፊኒቲ አይደለም የመጡት። የእግዚአብሔርን ተስፋ ቃል ይዞ ነው የመጡት እና ያም ለነሱ ምን ነበረ ብትሉ ንጉስነትን ስታዩ እግዚአብሔር ሕዝቤን እስራኤልን ትጠብቃለህ መሪያቸውም ትሆናለህ ብሎ ነበር ይላል። ሁለቱም ፖዚቲቭ ነገሮች ናቸው። መሪያቸው ትሆናለህ ሲባል እኛ የሚመጡልን ፖለቲካሊ አቢዩዝ የሚያደርጉን መሪዎች ናቸው። ግን መጽሐፍ ቅዱስ መሪ እንደዛ አይደለም የሚለው ጠባቂ ሲልን አይደለ እኛ ላይ ኤክስፕሎይት ሊያደርጉን ነው የሚወጡብን። ኢየሱስ ዳዊትም እንደዛ አልነበረም። ጌታችን ኢየሱስ ውስጥም ንግስና ውስጥ ማየት ያለብን እሱ ነው። እዚህ ላይም እግዚአብሔር ራሱ በነገረው ትንቢት መሰረት የሕዝቤ የእስራኤል ጠባቂ የሚሆን አንቺ ይወጣልን። for out of thee shall come a governor ገዢ ይወጣል። ግን ገዢው ምንድን ነው የሚያደርገው? that shall rule my people Israel። ይሄ የወንጌል ምስራች ጠባቂ መጥተዋል፣ ገዢ መጥተዋል። ኢየሱስ ውስጥ መጥፋትን ካየን ክፉ ነው። ሌላ ማንም አያድነንም በኢየሱስ ውስጥ አይደል። ሉተር አንድ ሚላት በጣም ኢንትረስቲንግ ነገር አለች ሌክቸሩ ላይ ሮሜ ላይ ሲያወራ ብዙ ሰዎች ኢየሱስን ተመልሰው ያመጡትና ሞዘስ ያደርጉታል ይላል። ኢየሱስ ውስጥ የሚያዩት ዳኛን አዳኝን አይደል ሳይሆን ዳኛን ነው የሚያዩት። ማቴዎስ ወንጌል ምዕራፍ 5 እስከ 7 ብቻ ናት ኢንስፓየርድ፣ ሌላው ሁሉ ውሸት ነው። ባይዘው ሃየር ክሪቲሲዝም ሊበራሊዝም የሚባለው እሱ ነው። ታምራዊ የሆኑ ነገሮች ሁሉ ይጠፋል። የክርስቶስ ኢየሱስ ቨርጂን በርዝ ውሸት ነው። ትንሳኤው ውሸት ነው። ወሳኙ አስኳሉ የክርስትና ማቴዎስ 5 እስከ 7 ያለው ነው። እሱ ወሳኝ፣ እሱ ያልተበረዘ ነው። በጣም ሌጋሊስት ናቸው። የሰው ልጅ ምን ያስፈልገዋል ብሎ ስለሚያስቡ ነው ብትሉ ሞራል ታድሶ ነው። በቃ ምሳሌ ነው ያስፈልገው አይደለ? ኤሎን ማስክ ምን ሲል ከዚህ በፊት ነገራቸዋለሁ። ኢየሱስን ታምናለህ ወይ ሲባል በተለይ ያው ይሄ ባልንጀራን እንደራስህ ሌሎች እንዲያደርጉልህ የምትፈልገውን ነገር አድርግ የሚለው ትምህርት በጣም እሱ በጣም ደስ ይለኛል ይላል። ይሄ ኢየሱስን ያለማወቅ ምልክት ነው አይደለ? ኢየሱስ ውስጥ ልናየው የሚገባው ከሁሉ በፊት ጠባቂ እናንተን እስከ ሞት ድረስ የሚጠብቅ አካል ነው ሊታያቸው የሚገባው የሚገባል። ባለፈውም ስሙ ራሱ እንዳየነው ምንድነው? ህዝቡን ከኃጢአታቸው የሚያድን። ካልቪን በጣም ስትራይክ ያደርገኛል። ዮሐንስ ወንጌል ምዕራፍ 3 ላይ የሚናገረው ክርስቶስ ውስጥ ጥፋት ኮንደምኔሽን የሚባል ነገር የለም ይላል። እግዚአብሔር ልጁን ወደዚህ ዓለም የላከው ሊገድለን አይደለም ይላል። ነው እሱ በጣም ልብ የሚራክ ኦልሬዲ ተጎሳቆለውን ህይወታችንን ለማጥፋት ምን ሌላ ኮንደመር ያስፈልጋል? ምን ሌላ ዳኛ ያስፈልጋል ይላል። እንደው ምን ይላል? ከዛ ተነስቶ ክርስቶስ ውስጥ ያለው የእግዚአብሔር ፍርድ አክሲደንታል ነው ይላል። ኢሴንሻል አይደለም። ኢየሱስ ዳኛ ሆኖ ወደፊት ቢገለጥ እንኳን ያ የሚሆነው ወንጌሉን አዳኝነቱን ስለተዋቸው ነው ይላል። እግዚአብሔር ኢንተንድ የሚያደርገው በክርስቶስ ኢየሱስ ለማጥፋት አይደለም። ክርስቶስ ውስጥ there's only salvation ብቻ ነው ያለው። ኢየሱስን አስባችሁ አእምሯችሁ ውስጥ ድነት 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 የሚል የእግዚአብሔር ፍቅርና ምሕረት ብቻ ነው መታሰብ ያለበት። እናንተን ለመግደል ሕግ አለ፣ ለመፍረድ ማቴዎስ ወንጌል 5 እስከ 7 አያስፈልግም፣ ኦልሬዲ አለ አይደለ? ኢየሱስ እንዲያውም ትምህርቱ ስለተበረዘ ሕጉ በእውነተኛ መንገድ ለእግዚአብሔር ሕዝብ ግቡ ይሄ ነው ብሎ ነው እያስተማረ ያለው። ስለዚህ ኢየሱስን ስታስቡ ድነት ካልመጣላችሁና ስለ ኢየሱስ እየተነገረ ሞትን ፍርድን የምታስቡ ከሆነ አስናጉድ ሳይ ሄሮድስ መሆን ማለት ይሄ ነው። ትሬት የሚያደርጋቸው አካል አልጋችሁ ኢየሱስን የምታዩ ከሆነ ኢየሱስን መውደድ ብለን እንዳናስብ አይደለ? ተዋህዶ ላይ በጣም ትልቁ ችግር ይሄ ነው። መጽሐፍ ቅዱስ አለመነበቡ አይደለም። ኢየሱስን በደስታ ነው ኢየሱስ ዳኛ ነው ጀጅ ነው እያሉ እናንተ ተሳስታችሁ ነው። አዳኝ አይደለም፣ አማላጅ አይደለም። ኢዝ አ ጀጅ እና እያንዳንዳችሁ ትደቃላችሁ። ፕሮቴስታንቶች ኢየሱስ የኔ ነው እያላችሁ ይላሉ።
ውሹና ናይፍ ኢየሱስ ዳኛ ነው። ለጠላቶቹ እርሱን ለሚጠሉ ሁሉ ወንጌልን ለሚጠሉ ሁሉ መልስን ይሰጣል ተሰሎንቄ ላይ እንዳለው። ነገር ግን በእርሱ ውስጥ ግን ምንም አይነት ከድነት በስተቀር ከጠባቂነትና በንግስናውም ብትሉ አንድ ጊዜ ጆን ፓይፐር ሲያወሩ የኢየሱስ ፕሪስት ባይሆን ኖሮ ንጉስነቱ ተስፋ የለውም ነበር ይላል። ይህ ሮንግ ነው። ከኢየሱስ ንጉስነት የሚያተርፈኝ ክህነቱ አይደለም። በንግስናው ራሱ ኢዝ ማይ ሴቪየር የነገሰው ራሱ እናንተን ለመጠበቅ አይደለ? ማርያምም እንዳለችው አይደለ? ከጠላቶቻችን ሁሉ ምን ያደርገናል? ያድነናል፣ ሬስኪው ያደርገናል። ንጉስ መጥቷል። እዚህ ላይም አያችሁ ቁጥር 6 ላይ የሚለውን ሚኪያስ ላይ ያለውን ጉድ ኒውስ ነው አይደለ? ህዝቤን እስራኤልን የሚጠብቅ ገቨርን የሚያደርግ ንጉስ ካንቺ ይወጣል። ይሄ አይደለ? ኦ ቤትልሔም ጉድሽ ነው፣ ካንቺ ዘንድ ንጉስ ይወጣል አይደለም የሚለው። ደስ ይበልሽ፣ you are so blessed። ምክንያቱም ህዝብን የሚጠብቅ አዳኝ ካንቺ ይወጣል ይላል። so this is the point። ኃጢአተኞች ነን። አዎ በራሳችንን ስናስብ ሁል ጊዜ ድነትን ከውስጣችን ልናይ አንችልም። ይህ ላይክ ሺህ ዓመትን በክርስቶስ ኢየሱስ ብንኖር ከኛ ውስጥ የሚፈልቅን የድነትን ኦብጀክት አናገኝም። ኢቭን በህይወታችን ውስጥ ፍሬ ብናይ ያ ራሱ ኢየሱስን ነው ማየት ያለብን። ወደ ውስጥ ዳይሴክት አድርገን ጌታ የራሱ ስላደረገኝ there is goodness in me አውግስቲን እንዳለው ማለት ነው። በጎ ሁሉ ካንተ ነው፣ ክፉ የወጉት ሁሉ ከኔ ነው ይላል። እንደዛ ነው መታሰብ ያለብን። ኢየሱስን ስናይ የእግዚአብሔር ማዳን አእምሯችን ላይ ሊመጣ ይገባል። መዝሙሩ ላይ ቅድም እንዳያችሁት የተነሳውን በግ በዚያ ያለው ኃጢአት አልባ ጽድቄ፣ እንደዛ ነው ኢየሱስ በሬዘረክሽኑ ራሱ ጽድቃችን ነው። በሰማያት ከፍ ብሎ መቀመጡ ራሱ ደህንነታችን ነው። ከሱ በላይ ኃይለኛ ማንም የለም አይደለ? ይሄ የወንጌል የምስራች እኮ ነው አይደለ? ኤፌሶን ላይ እንደምታዩት ከስልጣናትና ከኃይላት ሁሉ በላይ ሆኖ ነግሷል። ይህ ኢየሱስ የቤተ ክርስቲያን ምንድን ነው? ራሱ ይህ ክርስቶስ ኃይለኝነቱ ኦል ከሁሉ በላይ ሆኖ ለሚስቱ ለቤተ ክርስቲያን ጠባቂ ነው። በዚህ ውስጥ እኔን ኢየሱስ ኃይለኛ እንደሆነ ተመልከት፣ ፍራ ለነፍስህ ብትሉኝ you failed to see the gospel አይደለ? ይሄ ዛሬም ለእናንተም እንደዚህ እንዲሆን ምኞቴ ነው። እግዚአብሔር የክርስቶስን ጠባቂነት እንዲያሳየን ጸልየን እንጨርስ። እግዚአብሔር አምላካችን ሆይ ስለ ቸርነትህ እናመሰግናለን። በቃል ውስጥ ደጋግመህ ኃጢአተኞችን የምትቀበል እንደውም የወንጌልህ የመጀመሪያ ተቀባይ አድርገህ ከሩቅ ሰዎችን ጠርተህ ለዚህ ተስፋ ኢንታይትልመንት የሌላቸውን የአይሁድን ንጉሥ ግን ለመቀበል ቀድሞ የመጡትን ጠቢባንን አሳይተህናል። በዚህም ደግሞ በወንጌሉ መጨረሻም ጌታችን ኢየሱስ ከሞት ተነስቶ ሲሄድ የመጀመሪያው የወንጌሉ የአዲሱ ኪዳን የሙላቱ ተካፋይ እንዲሆን አንድ ወንበዴ ይዞ ነው የሄደው። እግዚአብሔር አባቶ ወንጌልን በዚህ አይነት መንገድ ስለወጠርክ ከጫፍ በሁለቱ እስከ መጨረሻ ድረስ ደግሞ ከዘር ግንዱ ጀምሮ ኃጢአተኞችን የሚቀበል ኃጢአተኞችን እንደ ክብሩና እንደ ሽልማቱ የሚቆጥር አዳኝን እንድንገነዘብ እንድናይ ስላረግ እናመሰግናለን። ዛሬም በልጅህ ተስፋ እንድናረግ ልክ ወደ ኬብሮን መጥቶ ዳዊትን አንተ የኛ ነህ፣ የአጥንታችን ፍላጭ ነህ፣ ተስፋ ቃሉም አለልን እኛን ግዛን ብለው በደስታ ወደ ዳዊት እንደመጡ እኛም እግዚአብሔር አባቶ በልጅ መገለጥ እንድንጽናና ከሚያስፈሩን ጠላቶች ከሚያስፈሩን ክፎች ሁሉ በላይ ልጅ ታላቅ እንደሆነ ደግሞም ቸርና ራሱን ዝቅ አድርጎ ኃጢአተኞችን ለማዳን የመጣ አዳኝ ስናይ ልባችንን በተስፋ እንዲሞላ እንድታደርግ እንለምናለን። ጠባቂ እንድናይ ለነፍሳችን ዋስትና እንድንመለከት እንድታደርገን እንጠይቃለን። ጥርጣሬ፣ ፍርሃት፣ የዲያብሎስ ክፉ ምክሮች በአንተ ዘንድ ተስፋ እንድንቆርጥ ደግሞ ልጅ ኢየሱስ ሊያጠፋን እንደተገለጠ እንዲሰማን ለማድረግ አእምሯችን ላይ የሚሰበከውን ክፉ ስብከት በዚህ የወንጌል የተስፋ ቃል ብርሃንን በሚያበራ የተስፋ ቃሎች አእምሯችን እንዲታደስ እንድታደርግ እንለምናለን። ስለ ሁሉ ነገር ስምህ ይመስገን። እግዚአብሔር አባት ሆይ በልጅህ የማትጽናና ነፍስ በእኛ መካከል ካለች
በቸርነትና በቅዱስ መንፈስ እንድትጎበኝ እንለምንሃለን። ስለ ሁሉ ነገር ስም ይመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።